ባል ምንም ነገር ሲሰጥ ያምራል። ለወቁ አንድ የምነግራችሁ ነገር ባል ምንም ነገር ቢሰጥ ባል የሰጠው ሁሉም ያምራል። እሺ አረ በጣም የሚያምረው አታምሩም? በአላ እኔን እኮ ነው የምትመስለው። እንግዲህ ቆንጅዬ አጋዥ ናት ያለችኝ። አቶ ሀቢቢ መር እየሰፋሽ ነው አሁን ነው። እንዴት ነህ? ድንገት ነው ድንገት የፈንጠዝያ ይባላል ይሄ። 4500 ብር አንተ 4500 ቢሆን አገዛልኝ እርግጠኛ አፋሮች እንድትመስልኝ ማለት ነው። ላን ቡና ጠጣን። ከዛ በኋላ እንግዲህ እኔን ወደ ቃቤት ሸኙኝ። ቃቤት የርኩኝ የመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ወዶቼ ዛሬ እንግዲህ ከቤት የመውጣት ሀሳብ አለኝ። አረፋ እየደረሰ ስለሆነ በጣም ብዙ ትእዛዝ አለብኝና የነዛን ትእዛዝ መግዛት አለብኝ። ለዛም እንግዲህ ለወጣ እየለባበስኩ እየተጣጠብኩኝ ማማን አጥባ እናቴ ፀሐይ አወጣቻት። ያው እንግዲህ ፀሐይ ለልጆች በጣም አስፈላጊ ነው። ቫይታሚን ዲ ነው በእንትን የሚገኘውና በጣም አሪፍ ነው። አሁን ላይ ደግሞ ብዙ ሐኪም ቤቶች አይታችሁ ከሆነ 12 ወራት በፀሐይ የምታገኝ ሀገር 13 ወር ነው እንጂ ፀሐይ የምታገኝ ሀገር በቫይታሚን ዲ ጥረት በጣም ብዙ ሰው እየተሸገረ ይገኛል። ስለሆነ ልጆቻችሁን ፀሐይ አሙቁ። በእርግጥ ዛሬ ማማ የወጣችሁ እናቴ እያዳከመቻት ነው። እንደዚህ ካሰጣቻት በደንብ አድርጋ ቅባት ቅብት ስታደርጋት ለሽ ትላለች ማለት ነው። እኔ የፈለኩበት ደርሽ እስከመጣ ድረስ ተኝታ ነው ማገኛት። ብዙ ጊዜ ግን ያው ጡጦም ብዙም አላስለመድም። እኔ ጡት ነው ማጠባው ልጆቼንና ያው ግን እናቴ ስላለሽ ብዙም አልጨናነቅም። እና እንደምታዩት እና ማማ ፀሐይ ሙቀው ገቡ። ከዛ በኋላ ቅባት ቀባቻትና እንደምታዩት በዚህ መልኩ ለሻሉ ማለት ነው። ያት ማማም እንግዲህ እናቴም ተኝተዋል። ያ ረህማን በጣም ነው የሚያሳዝኑት። አተኛኛቸው በጣም ነበረ ያሳዘኑኝ። ደስ ይላሉ ማሻአላህ እነሱ ተኙ። እኔ ደግሞ እንግዲህ ከቤት ወጣሁ ማለት ነው ለባብሼ። የጅልባቤ ጉርድ በጣም ናፍቆኝ ነበር እንደዚህ ከነ ሙሉ መልበስ። ለምንድነው ሆዴ እርጉዝ እንደነበርኩ አልዘጋ ብሎ ተቀምጦ ነበርና ዛሬ ደስ ብሎኛል እንደዚህ ለብሼ እንትን ማለቴ። ከዛ ደግሞ ራህሚ ዛሬ እንግዲህ ውሃ ይህን ሰሞን የለንም ነበርና ሀቢብ ሌሊ ቀርቶላቸው አድሩ። ያንን ባል እየቀነሰች ነበር። ልጄን አደራ አደራ እንግዲህ ቡና ፈላልታችሁ ፏ ብላችሁ ጠብቁኝ አልኳት። አታምሩም? በአላ እኔን እኮ ነው የምትመስለዋ። እንግዲህ ቆንጅዬ አጋዥ ናት ያለችኝ እኔ ጋር ገና 3 ወር ወይ 2 ወር ቢሆናት ነው። ብዙ አልቆየችም፣ ግን በጣም ደስ የምትል ልጅ ናቸው። በቅርብ ቀን ወደ ውጭ ትመጣለች። እና እንግዲህ ውዶቼ ኢንሻአላህ ከዛ በኋላ ቀጥታ ወደ አራዳ ነው ያቀናሁት። አራዳ ሀቢብ እንግዲህ ትመጣለች ብሎ አላሰብም፣ ድንገት ስለሆነ ሀቢብን ዛሬ ሱቅ ከመጣሁ ቆይቻለሁና ድንገት ሰርፕራይዝ ላረገው ነው። እስኪ ሱቅ እንሂድና ምን እንደሚል እናየዋለን። አቶ ሀቢቢ መር እየሰፋሽ ነው አሁን ነው። እንዴት ነህ? ድንገት ነው ድንገት የፈንጠዝያ ይባላል ይሄ። አልጠፋሽም? መንገዱ አልጠፋኝም፣ ግን ሁሉም ነገር አዲስ ሆኗል። ፀሐይዋ ራሱ ሁለት ሆናለች፣ እንደ በፊቱ አይደለችም። ወይኔ አዲስ የመጣ ጨርቅ ነው። ወይኔ እንዴት ነው የሚያምረው በረህማን። ወይኔ ጉዴ። አሁን ለትራስ ነው ለመጅሊስ እየሰራ ያለው? ይሄ መጅሊስ ነው። ወይኔ በጣም ነው የሚያምረው ውዶቼ፣ እዩት። በጣም የሚያምር የመጅሊስ ጨርቅ ነው። ማሻአላህ ማሻአላህ። አሁን ነው የመጣሁት። እስኪ ልይህ ብዬ። ኧረ ፀሐዩ በጣም ከባድ ነው ወላሂ፣ በጣም ነው የሚከብደው። ጥላ እንዴት አድርጌ ጥለዋለሁ ብዬ እኮ ነው። ወይ ፖርሳ ውስጥ የሚገባ ጥላ ገዛለሁኝ። ደግሞ አምሮብሃል። ባል ሚስት ወልዳ ስተኛ ያምርበታል ይላሉ። ኧረ ስታጠፋት ቴንኪው አለች። ኧረ ሰለጠነ ማሽ እንዴ! ወይማ አይ የለም ወላሂ ልጁ እንትን አላሉም። ማሻአላህ ማሻአላህ። ይችን ጨርቅ መቼም ጨረሷት 10 ጊዜ እያዘዙ ፈርጥ ሲደረግባት ስለምታምር። በጣም ነው የሚያምሩት ማሻአላህ። ቦንድድ ደግሞ ኦሪጂናል ቦንድድ አስገብተሃል ማሻአላህ።
ደስ ይላል በጣም። እንግዲህ አማን ነው አልহামዱሊላህ። እንደምታዩት እንግዲህ መጋዘናችን ላይኛው ሞልቷል። እንደገና ደግሞ አሁን ላረፋ ብዙ ትእዛዝ ስላለን እዚህኛው ቤት ሾሩማችን ውስጥ ነው እንግዲህ አሁን ያለው። አቶ ሀቢብ መር ቆንጆ ጨርቅ እየሰራ አገኘሁት። እንግዲህ ምሳ ትጋብዘኛለህ ብዬ ተስፋ አደርጋለሁ። ምሳ ጋብዝሻለሁ። ምሳማ ዛሬ ትጋብዣለሽ። በስንት ቀንሽ መጥተሽ? አንድ ወር ሞላሽ? አረ 45 ቀን አስከትቤ ከዛ ቆይቼ ነው የመጣሁት። በጣም ቆይተሻል። ልጆች ደህና ናቸው። አንተ እንዴት ነህ? ልጅ ለማንኛውም ይሄንን ጨርቅ ኢንሻአላህ ሳያልቅባችሁ እዘዙ። በጣም ነው የሚያምረው ወላሂ። ይሄንን ጨርቅ ለቤት እንድትሰራልኝ ይፈልጋለሁ። ወላሂ ወድጄዋለሁ። ብሉ ብላክም አለው። ማሻአላህ ደስ ይላል በጣም። በል እንግዲህ ያው ወደ ምሳ ቦታችን እንሄዳለን። አረንኪ እንትን ተገዝቶልሻል። ምን እስኪ እቺ አሪፍ ክሬም ናት። 4500 ብር። አንተ 4500 ቢሆን አገዛልኝ እርግጠኛ። እንትን ይሄ አፋሮች እንድትመስሊ ማለት ነው። አሃ እስኪ ልበሰው። ቀይ ቪዲዮ ትቀርጸኛለህ? እንከስ አበቃቶ ክር ጋር ትታገል። አሁን እኔ አምሮብኛል። እስኪ እስቲ ባሌ ገዛልኝ ጉፍታ ልልበሰው። ባል ምንም ነገር ሲሰጥ ያምራል። ለወቁ አንድ የምነግራችሁ ነገር ባል ምንም ነገር ቢሰጥ ባል የሰጠው ሁሉም ያምራል። እሺ አረ በጣም ነው የሚያምረው። በጣም ነው የሚያምረው። በቤት ስቀመጥ ለብሰዋለሁ። እንግዲህ ቤት መዋል ጀመርኩ አይደል? እስኪ መስተዋልኝ እንዴት ነው? ወደድከው? አሪፍ ነው። ያምራል ብለህ ነበር? በአምርም አያስጠላም። አሪፍ ነው። አምርም አያስጠላም። ግን የሆነ ሰው ላይ ተሆነ የገዛህልኝ? የሆነ ቲክቶክ ላይ ነው። ኦኬ ቲክቶክ ታያለህ እንዴ? እኔ ወልጄ ከተኛሁ ጀምሮ ቲክቶክ ጀምረሃል? አለኝ የራሴ ፔጅ አለኝ ቲክቶክ የስራ። እሺ ምንድን ነው የምንለቅበት? ክሪም ነው የምለቅበት። አልተመቸህማ? ከእንትኑ ከለር ኧረ አሪፍ ነው። እስኪ መስታወት ልየው ራሴ። አይ በጣም ያምራል። ማሻአላህ በጣም ወድጄዋለሁ። በጣም ቴንኪው አመሰግናለሁ። እጥፍ ጥፉን አለ ያልብስህ። አሚን አሚን አሚን። ሌላ ምን ይባላል? አሚን አሚን። ባሌ ስጦታ ሰጥቶኝ ነው። በጣም ደስ ብሎኛል። በነገራችሁ ላይ ማለት ነው ባሎቻችሁ ስጦታ ሲሰጧችሁ ደስ ሊላችሁ ይገባል። 1000 ብር ትከፍላለሽ። የባል ጊፍት አይገኝም እና እኛ ደግሞ ቀበጦች ነን። አንዳንድ ጊዜ ባሎቻችን ስጦታ ደግሞ ያምር ምናምን ብለን እንላቸዋለን። ያ ማለት ለቀጣዩ በሰጣትም አትወደውም ብሎ ይተውባችኋል። ስለሆነ የሚያስጠላ ነገር እንኳን ቢያመጡ እንዴ አንተ የምታመጣው ዕቃ ምርጫ እንኳን አትቻልም ነው የሚባለው። እና እኔ ባል ምርጫው ሱብሃንአላህ ያው ዝሮ ቤት ቡና ስጠጣ ፍርሽሽ አድርጌ የወሎ ዱበርቲ መስዬ ቁጭ ልላለሁ። አመሰግናለሁ። ከዛ እዚህ ጋር እንደምታዩት ምሳ ጋበዘኝ። ምሳችንን በላን። ሸክላ ጥብስ እንዲሁም ጥብስ በቃ ናፍቆኝ ነበር። ያው የበግ ስጋ ቢሞልቷል። በሬ ግን ያው ውጭ ላይ ነው እንጂ ቤት ውስጥ ብዙም ሲሰራ ያን ያክል ደስ አይለኝም። እና በዚህ መልኩ ምሳችንን ደብና አድርገን በላን፣ ቡና ጠጣን። ከዛ በኋላ እንግዲህ እኔን ወደ ዕቃ ቤት ሸኙኝ። ዕቃ ቤት ሄድኩኝ። የመጡትን ነገሮች አዳዲሶቹን ያው ግዴታ ምጭ ነው ዕቃ ስለነበር በዛውም ልቅረጽላችሁ ብዬ የመጡትን እቃዎች ለእናንተ ማሳየት ጀመርኩ ማለት ነው። እንደምታዩዋቸው አዳዲስ ነገሮች አሉ። ይሄም ግዛዝ ነው የምትሉት በእናንተ የጠርሙስ ስኒዎቹ ኢፖክሲ የተሰሩ ደግሞ እነዚህ በኢፖክሲ የተሰሩ ረከቦቶች ናቸው። በእነዚህም በሁሉም አይነት አለ። ከዛ ውጭ ተአዝዣቸው የመጡ ረከቦቶች ነበሩ። እነሱም ያው ደርሰው ተደርድረው ነበረ። ወርቃማ ረከቦቶች ነበር። ዛሬ ልጭ ነው የመጣሁት ለሁለት እህትማማቾች አሳያችኋለሁኝ። ያው እነዚህን ስኒዎችን ሁሉን ያው በዛው በስበቡ ላሳያችሁ ብዬ ነው ዞር እያደረኩ ማለት ነው። እንደምትወዷቸው አልጠራጠርም። በጣም ነው የሚያማምሩት። በነገራችን ላይ የቤት እቃዎቹ ቆንጆ ቆንጆ ናቸው። ስኒዎቹ ራሱ ወጣ ያሉ ስኒዎች ናቸው። እና ኖርማል ደግሞ ጥበብ ረከቦት አሁን ላይ ያሉት በእነዚህ ነው። እነዚህ የወጥ መቀነሻ ናቸው። ጥበብ ረከቦቶቹ ደግሞ እነዚህ ናቸው ማለት ነው።
አሁን ላይ ያለው ጥበብ ረከቦቶች በእነዚህ ናቸው። ኢንሻአላህ እንግዲህ ሰርቪሶች፣ የወጥ መቀነሻ ሁሉም አዳዲስ ናቸው የገቡት። ሳህኖች ሁሉም አለ። እኔ ያዘዝኩት ረከቦት ይሄንን ነው። ይሄንን ረከቦት ነው ለአንዲት እህቴ ሁለት የታዘዝኩት። የሳውዲ ያለው የዱባይ ያለው ረከቦት በነገራችን ላይ ትልቅ ትንሽ አለው። ብዙ ጊዜ አታውቁትምና ኖርማል የምታወዳድሩት ሰፊና ጠባብነቱን አታዩም። ዲዛይኑ መመሳሰሉን ብቻ ነው ብዙዎቻችሁ ትኩረት የምታደርጉት። ነገር ግን ዲዛይናቸው ቢመሳሰልም ሳይዛቸው ትልቅና ትንሽ አለ። 24 ስኒ፣ 12 ስኒ፣ 6 ስኒ የሚባል አለና 6 ስኒዎቹ 19ም ይሸጣሉ። 24 ስኒ የሚባሉት ግን ከ24 ሺ እና እስከ 26 ሺ ነው የሚሸጡት። የሳውዲ የዱባይም ደግሞ 19 ሺ ብርም አለ። ግን እነዛ ረጅም ጊዜ መቆየት እንትን የላቸውም። ቢያንስ የሳውዲውን መግዛት ይሻላል። እና ይሄን ይመስላል የዛሬው ውሎዬ። ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።